ሰላም ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያው ምንድነው ጠዋት ላይ ያስተላለፍኩት መልእክት ነበር። እሱ ነገር እንግዲህ ጃኒ መልስ ስትሰጥ እንመጣለን ብለን ነበር ካስታወሳችሁ ማለት ነው። ነገር ግን ጃኒ መልስ ሰጠች፣ ጆን ዳንኤልም መልስ ሰጠ። ከዛ ደግሞ አዱ ደግሞ ይመች አዱ ስራው ላይ ነው። ምንም አይነት ነገር እየተናገረ አይደለም፣ ጸጥ ብሎ እየሰራ ነው ያለው። በቃ እኔ አንተን አለማድነቅ አልችልም። እውነት ወንድ ብቻ ሳትሆን ወንዳ ወንድ የወንዶች ወንድ ነህ፣ አንበሳ ጀግና፣ እመቤቴን ይችላል። ይሁን አንዳንድ ሰው ቢሆን አሁን ወጦ እንደዚህ ነው ምናምን ብሎ በላ ይል ነበረ። ግን የምር ወንድ ስትሆኑ ሱሪ ለባሽ ምናምን ሁሉ ወንድ ነው። አይ ነው ግን ወንዳ ወንድ የሚባላል እና እሱ ወንድ ከሚባሉት ወንዶች አንዱ ነው። የምር ማለት ነው። በጣም ነው የገረመኝ። እንግዲህ በቀን ስንት ቪዲዮ እንደሚፖስትልን ታውቃላችሁ። ግን ትናንት አንድ ቪዲዮ ብቻ እንደለቀቀ እንዳያችሁት ከዛ በኋላ ምንም አይነት ቪዲዮ ፖስት አላደረገም። ምክንያቱም አንደኛ የሰው ልጅ ስሜቱ ሲረበሽ ምንም አይነት ነገር መስራት የለበትም ብዬ አስባለሁ። ሲቀጥል እንግዲህ በሱ ፔጅ ሳይሆን ላይቭ ላይ የገባው በሆነ ወንድማችን በእርዳታ ፔጅ ነው። ላይቭ ላይ ገብቶ እንግዲህ አውርቷል። እንዲሁም ደግሞ ነገ በፔጁ ፖስት እንደሚያደርግልን ደግሞ ቃል ገብቷል ማለት ነው። ያው የእርዳታ ቪዲዮ ነው። ቤተሰብ ላይቭን ገብቶ ተናግሯል ማለት ነው። እና አዱ ስላየው አምሶ ሀፒ ደስ ብሎኛል። እውነት ለመናገር ያኔ የለመዳችሁት ሰው እንደዚህ ፖስት ሳያደርግ ምናምን ሲቀር የሚደብር ነገር አለው። በዛ ላይ ደግሞ ምን አይነት ስሜት ይሆን የሚለው ነገር ነበረና ብቻ ያው በላይ ብን ያየ ነው። ምንም ኤአይ ነው ምንም ነው የቆየ ቪዲዮ ነው አይደለም። ግን አዱ በጣም ደህና ነው። ምንም አይነት ነገር ስለ ጃኒ ያላወራ፣ ስለ አዶና ያላወራ፣ ማን ነው ስለ አዶና ያላልኩም፣ ስለ ጆን ዳንኤል ያላወራ፣ ጸጥ ነው ያለውና ያልገባኝ ነገር ስላለ ነው እዚህ ጋር አሁን የመጣሁት። አሁን አመጣጤ መልስ ስለሰጡ ምናምን ሰጠዋል ምናምን ብዬ አይደለም፣ ወይ ደግሞ ሌላ ነገር አይደለም። እንግዲህ ጆን ፖስት ያደረገው ቪዲዮ ነበረ። ያው ጎንደር ሄዳ ስታወሪ ምናምን ብሎ ቪዲዮ አውጥቶ ነበረ፣ ደስ የማይል ማለት ነው። እሱን ቪዲዮ አጥፍቶታል። አጥፍቼዋለሁ ቪዲዮ አላስፈላጊ ስለሆነ ችግሩን ፈትተነዋል ብሎ እንግዲህ ቪዲዮ ፖስት አድርጓል። እሱ ቪዲዮ ፖስት ያደረገው ላይ በደንብ ካያችሁት ከሰማችሁት በቃ ኖርማል ነው፣ ፈታ ብሎ ነው እያወራ ያለው። ቤተሰብ እንዴት ናችሁ? ችግሩ ተፈቷል። በቃ ከኔ ጋር የነበራችሁ ሁሉ አመሰግናለሁ። ምንም ነገር ሲመጣ እኔ ጎን ስለምትሆኑና ጆን ዳንኤል ወደፊት ይሄዳል አያቆምም ብሎ ቤተሰቦች ወዳቸዋል ምናምን ብሎ ፏፈሽ ብሎ ነው ያወራው ነው። ጃኒ እንዴት ነው ያወራችሁ? ጃኒ ስታወራ እንደዚህ ውጭ ላይ ሆነ አይደለም ምናምን የሆነ እንትን ቤት ነች፣ የሆነ ቤት መስሪያ ቤት ይመስለኛል ምናምን አላውቅም፣ ብቻ የሆነ ቢሮ ውስጥ ነች ያለችው። ትክዝ ብላ ነው እያወራች ያለችው። ቤተሰብ ጆን ዳንኤል ጋር የተፈጠረውን ችግር ታውቃላችሁ። እሱን ችግር እንግዲህ ፈተነዋል። ነገር ግን ያው መረጃዎችን በደንብ ለማውጣት ምናምን ጊዜ ይፈጅብኛል። ግን ከጎን የነበራችሁ ሁሉ በጣም አመሰግናለሁ እና እንግዲህ ሌላ ጊዜ ብላ ነው እንግዲህ ቸው ያለችው። ነገር ግን ይህንን ነገር ስታወራ ከጀርባዋ ምን ነበር ካላችሁ የሆነ ጭልም ያለ ቦታ ነው ያስፈራር ሲጀመር። ከዛ ከኋላዋ ደግሞ የሆነ ቪዲዮ እየተቀረጸ ያለ ነገር አለ። ከዛ ደግሞ የሆነ በር ከፍቶ የሆነ ሰውዬ ሲመጣ ነበር ምናምን። የጃኒ አነጋገር ተገዳ በቃ የግድ እንደዚህ ካላደረግሽ የዌልሽ ማም ተብላ እያደረገች ያለ ነው የመሰለኝ። ከዛ ደግሞ ኢንስታግራም ስቶሪ ያደረገችው ምንድን ነው ለሁሉም ጊዜ መልስ ይሰጣል የሚል እንግዲህ በጥቁር እንትን ሆኖ ነው ማለት ነው ፖስት ያደረገችው። ስለዚህ ጃኒ እመብርሃን ትጠብቀሽ፣ ቅዱስ ገብርኤል ይጠብቅሽ፣ ፈጣሪ ይጠብቅሽ። ይህንን ማለት ነው የምፈልገው። ከዛ በመቀጠል ግን ያው ምክንያቱ በምን መልኩ ቢሆንም ያስፈራሩሽ ወይ ደግሞ እንደዚህ ጨንቆሽ ነገሩን ፈተኗል እስክትይ ድረስ ያደረሰሽ ነገር አለ። ለመሰላችሁ አንዳንዴ ጃኒ እስከዛሬ ፈርታም ይሁን ተገዳም ይሁን ይህንን ነገር አላወጣችም ነበር፣ ጸጥ ብላ ነበር። በውስጧ እየቆሰለች ግን ውስጧ እየነደደ ቁጭ ብላ ነበረ ነው። ግን አሁን ላይ ይዘው የወጣችሁ ምንድን ነው ግዴታ ማውጣት ስላለባት፣ እንዲሁም ደግሞ ከእንደዚህ አይነት ሰቀቀን ወይ ደግሞ ከመፍራት ከምናምን ለመውጣት እንዲሁም ህዝቡ መስማት አለበት ብላ ወስና ነው ይህንን ነገር ይዘው የወጣችሁ። ነገር ግን ወስና ይዛ ወጣ። ከዛ ደግሞ በአንዴው ድፍን እንዲል ያደረገው ነገር ምንድን ነው? እዚህ ጋር ደግሞ ጥያቄ ምልክት ያዙልኝ። ለምን እንዴት እንደዚህ ይሆናል? እኔ በመታረቃቸው ደስ ብሎኛል እኮ፣ ግን ደግሞ ደብሮኛል ማለት ትርቁ አሪፍ አይደለም። ያኔ ሲታረቁ ወይ በአንድ ላይ ሆኖ ምናምን ቪዲዮ ሊሰሩ ይችሉ ነበረ፣ ወይ ደግሞ ጃኒ በቃ ኖርማል ምናምን ትል ነበር። ግን እንባዋ እንቋታል። አይታችኋት ከሆነ ስታወራ በጣም ደክማለች፣ በጣም ዝላለች። ከዛ ደግሞ እንባዋ ተናንቋታል። መጨረሻ ላይ ራሱ ስትል በዛ ላይ ሰላም ያለው ቦታ ላይ አይደለም ያለችው። አይ ዶንት ኖ እኔ የተሰማኝ ስሜት እንደዛ ነው። በቃ ጃኒ የሆነ ነገር መናገር ትፈልጋለች። ውስጧ ላይ ያለ ብዙ ነገር አለ። ይሄ ነው ብላ መደብ አድርጋ ብትንትን አድርጋ የምትናገረው ነገር ግን ደግሞ ወደፊት ህይወቷ የሚያሰጋት ነገር ደግሞ አለ። ይህንን በደንብ ያዙልኝ። ከምሬ ነው። በጣም በቃ የሚያስፈራት ነገር አለ ይች ልጅ። ምክንያቱም ባትፈራ ኑሮ እስከዛሬም ዝም ብላ አትቆይም ነበረ። ዛሬም ደግሞ ትናንት ተናግራ ዛሬ ወደውን ደግሞ ችግሩን ፈተነዋል። ደግሞ የሚያስብል ነገር የለም። እውነት ለመናገር ሁለታቸውም ቢሆን በህግም በሰውም ያስጠይቃቸው ነገር አድርገዋል። ያው ያኔ ጆን ዳንኤል የሚያወጣው ነገር
ጃኒም ደግሞ እንደዚህ ያደረገችው ነገር ምናምን ደስ እንደማይላይ ነው። ግን አንዴ ይዘው ከወጣች አይቀር መናገር ነበረብሽ፣ ነገሩን ወደፊት መግፋት ነበረብሽ ምናምን። ግን የሆነ የተደበቀ ነገር አለ ምናምን። አይ ነው በቃ ኖርማል ነው ነው። ግን በዚሁ አጋጣሚ መናገር የምፈልገው ነገር ያኔ እንደዚህ አይነት ነገር አንዳንዴ የተማረ ሰው ይግደል የሚባለው እውነት ነው። አዱ የተማረ ሰው ነው። ባይማር ኑሮ ማለት ነው ወጣውን ዘራፍ ምናምን በጣም ብዙ ነገሮች ሪምቦይል ነበረ። ግን እሱ ነገሮችን ማገናዘብ የሚችል ልጅ ነው። ቁጭ ብላችሁ ተነጋገሩ ምናምን። አዶኒ ጋር ችግር ተፈጥሯል ማለት አይደለም፣ ማለት ተጣልቷታል ወይ ደግሞ ተጣልተዋለች ማለት አይደለም። ግን ይህ አይነት የሆነ ስሜት መጥፎ ስሜት ይሰማዋል። በዛ ላይ ህዝቡን እያያችሁት ነው የሚፈጠረው ከህዝቡ ጋር ምናምን ነገር አለ። ይህ ፔብሊክ ላይ የሆነ ነገር በጣም የሚያስጠላውና የሚደብረው ነገር ነው። መጣላትም አትችሉም፣ ለራሳችሁ ጊዜ መስጠትም አትችሉ ምናምን። ስለዚህ እንዳልኳችሁ አዱ ጋር ቁጭ ብለሽ ምናምን በስነ ስርዓት የተፈጠረውን ነገር ምናምን ተናግረሽ ሶሪ ምናምን ነገር ብለሽ ሪሌሽንሽፕሽን ማዳን አለብሽ ብዬ አስባለሁ። ምክንያቱም እንደዚህ አንዳንድ ነገሮች ካፈርኩ አይመልሰኝ ነው። አሁን እሱ ጋር እንደዚህ ያለው ነገር ከምንድነው ጆን ዳኒ ጋር እንደዚህ ከተፈጠረ በቃ ከዚህ በኋላ አዶናይ ጋር ብሬክአፕ ቢሆን የሚሻለው ምናምን እንደዚህ አይነት ነገር ልታስቢ አይገባም፣ እንዳታስቢም። የምሬ ነው ማርያም። ምክንያቱም ነገሩን እያቀሳሰሩ ያሉ በጣም ብዙ ሰዎች አሉ። የሆነ ነገሩን ወደ ጃኒና አዶኒ እንዲጣሉ እንዲለያዩ አይነት ነገር ማለት ነው። ያ ነገር ባይሆን ደስ ይለኛል። እንደማይሆኑም ደግሞ 100% እርግጠኛ ነኝ። ምክንያቱም አዶኒ በመነጋገር የሚያምን ልጅ ነው። ዝም ብሎ እንደዚህ ስግጥ ያለ ልጅ አይደለም። ሲቀጥል ደግሞ እኔ እንጃ ማለት ጃኒ ጋር በጣም የተሰበረችበት ነገር አለ። በጣም የተደበቀ ነገር ፍንጭስ አለ፣ እየታፈነ ጭስ ማለት ነው። ጃኒ ጋር እየታየኝ ያለው ነገር እሱ ነው። ብቻ ፈጣሪ ይሁንሽ ማለት ነው ፈልገው። ምክንያቱም ከዚህ በፊትም ያኔ ጃኒ የተናገረችው ወይ ደግሞ ያወጣቻቸው ፎቶዎች ትክክል እንደሆኑና እርግጥ እንደሆኑ የሚያሳይ ነገር ስላለ ራሱን በቃሉ የተናገረው ነገር አለ ማለት አንድ ባንድ የሆነ ቪዲዮ ወጧል ምናምን ይመስለኛል። ነገሩ ወደ ህግ ከሄደ ጆን ዳሊን ያው ከዚህ በፊት እስር ቤት በነበርኩኝ ታይም ላይ ለምንድን ነው እንትን አይታችሁ ወይ ደግሞ ሰምታችሁ ከሆነ የሆነ ሰው ሲታሰር የበደላቸው ሰዎች ካሉ ምናምን የሆነ ነገር እየመጣ ሰው ከመሰከረበት ምናምን ያ ሰው እዛ ነው የሚኖረው ይባላል። የሆነ ጥፋት የሚያጠፉ ሰዎች ለምን ይመስላችኋል? አንዳንዴ እኔ ምን ቤት ነኝ የሰውን ጠላት እንትን ምለው ምናምን እያለ ሰው የሚያልፈው ለዛ ነው። ሶ በዛን ታይም ለምን እንደዚህ አላደረገችም ምናምን ከሆነ ያው እሷ ስለምትወድ፣ በዛ ላይ ደግሞ እኔ አላቅም አይ ዶንት ኖ። ብቻ ግን ያው ብዙ ነገሮች ተናግራል በገዛ ምላስ ማለት ነው። እንትን ላይ ዱባይ ላይ እንደዚህ መኪና ላይ እንደዚህ ወደዛ ብያት እንደዚህ ብያት ሁሌ እንጣላለን ምናምን እንጣላለን እንታረቃለን እንደዚህ ላታለው ምናምን ሞድላት ጸባይ አሳልፋ አትሰጠኝም ምናምን ነገር እያልክ እያወራ ነበረ። ብቻ ምናልባት ሁሌ ማሳልፋ አትሰጠኝም ብለ ሊሆን ይችላል እስከዛሬም ስትደፋፈር የነበረው። አሁንም ደግሞ እንደዚህ አይነት ነገር የተፈጠረው አላውቅም። ብቻ ሁላችሁም ጃኒ እያላችሁ ደግሞ እየተሳደባችሁ ያላችሁ እንደዚህ አይነት ውርደት ምናምን እያላችሁ በተለይ ቲክታከሮች በስመ አብ ወልድ መንፈስ ቅዱስ ውይ ከህዝብ ምላስ ግን ይጠብቀን። የምሬን ነው ማርያምን። አንዳንዴ ማለት ነው የሆነች ትንሽ ጥፋትም ሆነ ትልቅ ጥፋት ካጠፋችሁ በቃ ወደዚህ ወደዛ ነው የሚሮጠው ሰው እና አሁን ህዝቡ ደግሞ ከሁለት ተከፍሏል፣ ከሶስት ነው እንጂ አዶና የሚያሳዝነው ሰው አለ፣ ጃኒን የሚሳደብ ሰው አለ፣ ጆን ዳሊን የሚተች አለ፣ አዶና ይዞ የሚላለ። ብቻ በዚህም በዛ ሳይሆን ህዝቡ እንግዲህ መፍረድ ያለበትን ይፈርዳል። ብቻ ግን አሁን ጃኒ አጠገብ እንድትሆኑ ማለት ሁላችሁም እንድትረዱ አትፈልጋለሁ። ማርያምን ያየሁት ፊቷ ላይ እዝነት ነውና ብቻ ሁላችሁም ከጎኗ ሆኑ፣ ከጎኗ እንሁን። ጣሊ